ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የዕለተ ሰኞ አመሻሽ ስፖርት የመረጃ ሰዓታችን ላይ እነሆ ዳግም ተገናኝተናል። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮትን ጋብዛለን። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣም የዛሬ ፕሮግራማችንን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳዮችን በማስቀደምን ጀምር። የአፍሪካ ዋንጫ ውድድር በሞሮኮ አስተናጋጅነት መደረጉን እንደቀጠለ ነው የሚገኘው። የምድብ የመጨረሻ ጨዋታዎች ደግሞ አሁንም ቀጥለው እየተደረጉ ነው የሚገኘውና አሁንም ጨዋታዎች እየቀጠሉ ነው። የአፍሪካ ዋንጫ ስሜት በሞሮኮ የለም ብሏል ሁጎ ብሩስ ነው ይህንን ሀሳብ የሰጠው። ውድድሩ ምንም አይነት ድባብ የለውም ሲል ጭምር የደቡብ አፍሪካ ዋና አሰልጣኝ የሆኑት ሁጎ ብሩስ ሀሳባቸውን ይሰጣሉ። የሞሮኮ የአፍሪካ ዋንጫ ውድድር እንደ ሌሎቹ ደማቅ አይደለም በማለት ነው ትችታቸውን የሰነዘሩት። ሁጎ ብሩስ በኮት ዲቮር እና በጋቦን የውድድሩ ድባብ ይሰማህ ነበር፣ እዚህ ግን ያ ስሜት የለም ሲሉ አሰልጣኝ ሁጎ ብሩስ ይናገራሉ። በኮት ዲቮር ወደ ልምምድ ስንሄድ ሰዎች ባንዲራ ይዘው እየጨፈሩ ሰላምታ ይሰጡን ነበረ፣ እዚህ ግን አንድም ነገር የለም ሲሉ ነው የሚናገሩት። አክለውም እዚህ ምንም የውድድር ድባብ የለም፣ የተለመደው የአፍሪካ ዋንጫ ስሜትም እዚህ እያየሁት አይደለም ሲሉ ጭምር ይናገራሉ። እዚህ ስቴዲየሙ በነፃ ክፍት ባይደረግም ማንም አይመጣም ነበር። ኮት ዲቮር ግን የኛም ሶስቱም ጨዋታዎች ሙሉ ሆነው ነበር የተመለከትኩት ሲል ሁጎ ብሩስ ይናገራል። ከግብጽ በነበረው መርሃ ግብር በርካታ ሰዎች በነፃ ወደ ስቴዲየም ሲገቡ ባለቤቴ ለደህንነቷ ሰግታ ነበር ሲሉ ጨምረው ተናግረዋልና ምናልባት ውድድሩ በባዶ ያለምንም ክፍያ ባይደረግ ኖሮ ምናልባት ተመልካቾች ላይ ገቡ የሚችሉበት ውድድር ነበርና ትልቅ ፉክክርን አልተመለከትኩም በዚህ ውድድር ላይ። የአፍሪካ ዋንጫ ጣዕሙና ድባቡን ጭምር አላገኘሁትም በሞሮኮ የአፍሪካ ዋንጫ ሲሉ ነው የተናገሩት። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ የሆኑት ሁጎ ብሩስ ናቸው ይህንን ሀሳብ የሰጡት። ሌላኛው የዛምቢያ ዛሬ እንግዲህ ከውድድሩ አስተናጋጅ ሞሮኮ ጋር የምድብ የመጨረሻ ጨዋታዋን ከምሽቱ 4 ሰዓት ላይ የምታደርግ ነው የሚሆነውና የዛሬው ጨዋታ ይጠበቃል። ሞሮኮ አንድ የአፍሪካ ዋንጫ ነው ያላት፣ ዛምቢያም ያንን ነገር ማሳካት ችላለች ሲሉ ሀሳባቸውን ይሰጣሉ። የዛምቢያ የመሃል ሜዳ ተሰላፊ የሆነው ፋሺን ሳካላ ነው ይህንን ሀሳብ የሰጠው። የጨዋታው የአሸናፊነት ቅድመ ግምት ለሁለቱም ቡድኖች እኩል መሆኑን ይናገራል። ተጫዋቹ ሲናገርም ሞሮኮ አንድ አፍሪካ ዋንጫ ነው ያላት፣ ዛምቢያም አንድ አፍሪካ ዋንጫ አሳክታለች ሲል ሁለቱ ሀገራት እንደማይበላለጡ ነው የተናገረው። አያይዞም የዛሬው ጨዋታን የማሸነፍ እድል እኩል 50-50 ነው በማለትም ጭምር ነው አስተያየቱን የሰጠው። እኛ ከዚህ በፊት ትልቅ የተባሉ ቡድኖችን አሸንፈን አሳይተናል። ለምሳሌ በድሮግባና በያያ ቱሬ ጊዜ ኮት ዲቮርን አሸንፈናል ሲልም ሳካላ ተናግሯልና ምንም የምንፈራው ብሔራዊ ቡድን የለም። ዛሬ ከሞሮኮ ጋር የምናደርገው ጨዋታ 50-50 ነው። እኛም የማሸነፍ እድል አለን፣ እነሱም የማሸነፍ እድል አላቸው። ከዛ ውጪ ሁለታችንም ያለን የአፍሪካ ዋንጫ ያሸነፍነው ቁጥር ብዛትም አንድ ነው ሲልም ጭምር ነው የተናገረው። በርትራንድ ትራውሬ ሀሳቡን ሰጥቷል። ዳኞች ጨዋታውን እያበላሹት ነው ብለዋል። የቡርኪና ፋሶ አምበል የሆነው በርትራንድ ትራውሬ ትናንትና ምሽት በአልጄሪያ 1-0 በተሸነፉበት ጨዋታ የነበረውን ዳኝነት ተችቶታል። ዳኞች ጨዋታን እያበላሹ ነው የሚለው ትራውሬ ጥሩ ስቴዲየም ደጋፊዎች ቢኖሩም ይሄ ግን ለአፍሪካ እግር ኳስ በጣም የሚያሳዝን ነገር ነው ብሏል። የተሸነፍነው በፍጹም ቅጣት ምት ነው። እኔ በጨዋታው መጀመሪያ ላይ ይሰጠኛል ብዬ ስጠብቅ ነበር፣ ነገር ግን ዳኛው ለማየት እንኳን አልፈለገም ሲል በርትራንድ ትራውሬ ይናገራል። በደንብ ለማስረዳት ሞከርን፣ ነገር ግን በመጨረሻም ገፍትሮኝ ሄዷል። በጣም ያበሳጫል። እኛ ሜዳ ላይ እንሸነፋለን፣ ነገር ግን ውድድሩን ማበላሸት ግን የለባቸውም ሲል ነው ለዳኞች መልእክቱን ያስተላለፈው በርትራንድ ትራውሬ። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል በውሰት ውል ካስፈረመው የኢኳዶሩ ተከላካይ ፒዮሮ ሂንካፒዬ ጋር ያለውን ቆይታ በቋሚነት ለማጽናትም ቅድሚያ ሰጥቶ እየሰራ መሆኑን
የሚያሳዩ መረጃዎችን እየሰማን እንገኛለን። ኢኳዶራዊው ተከላካይ በአርሰናል ቤት ጥሩ ነገሮችን ለማሳየትም ሙከራን እያደረገ ነው። በዚህም የአርሰናል ሰዎች እጅጉን ደስተኛ መሆናቸው ተሰምቷል እና ይህንን ተጫዋች በቋሚነት ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ክለቡ ተጫዋቹን ለረጅም ጊዜ በኤምሬትስ ለማቆየትም በውሉ ላይም የሚገኘውን የ45 ሚሊዮን ፓውንድ የመግዣ አማራጭንም ለመጠቀም ተዘጋጅቷል ነው እየተባለ የሚገኘው። በባየር ሌቨርኩዘን የታሪክም ታላቁ ያለመሸነፍ ጉዞ ውስጥ ቁልፍ ሚና የነበረው ሂንካፒ ያንን የኢንቬንዚብል ያለመሸነፍ ደግሞ የማይሸነፍ ቡድንም ሰሜን ለንደንን በማምጣት ክለቡን ለዋንጫ በሚያደርገው ግስጋሴ ላይም ትልቅ አስተዋጽኦ እያበረከተ እንደሚገኝ ጭምር ነው የሚነገረውና አርሰናሎች ይህንን ተጫዋች በቋሚነት ኮንትራቱን የቋሚ ለማድረግም ፍላጎት እንዳላቸው ነው የተነገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ስለ ቪክተር ዮኬሬሽ መሻሻል ስላለበት ነጥብ ይናገራል። ቪክተር ዮኬሬሽ ሊረዳቸው የሚገቡ 2 ወይም 3 ነገሮች ይኖራሉ ሲል ይናገራል። የመጀመሪያው እንቅስቃሴው ነው። በጨዋታው ላይ 30 ያክል ኳሶችን ወደ ሳጥን ውስጥ ሲሻገሩ ተመልክቻለሁ። ይህም ደግሞ በቡድኑ ታሪክ ሁለተኛው ከፍተኛ እንደሆነ ይሰማኛል። ኳሱ መስመር ላይ በሚሆንበት ጊዜ የእሱን እንቅስቃሴ ይከታተል ነበር። እንቅስቃሴው በጣም መጥፎ ነው ማለት አይደለም፣ ነገር ግን ኳሱን በማን እጅ እንደሆነች ተረድቶ መንቀሳቀስ ይኖርበታል። ኳሱ ካለው ሰው ማንነት አንጻር እንቅስቃሴ ሊለወጥ ይገባል ብሏል። ለምሳሌ ኳሱ በማርቲን ኦዴጋርድ እጅ ሲሆን በምታደርገው እንቅስቃሴ ቡካዮ ሳካ ጋር ሲሆን ከምታደርገው እንቅስቃሴ ጋር ሊለያይ ይገባል። በመካከላቸው ገና ያ መንፈስ ትስስር እንደሌለ ነው የሚናገረው። ሳካ እዚህ ቦታ ላይ ሲሆን እኔ እዚህ ጋር መሆን አለብኝ የሚለው መግባባት አልዳበረም። ይህም ደግሞ በልምምድ ሜዳ ላይ በሚደረጉ ተደጋጋሚ ልምምዶች ወይም ከሜዳ ውጪ በሚደረጉ ንግግሮችም ሊስተካከል የሚችል ነው። አንዳንድ እንግዲህ ተከላካዮች ያስተዋልኩት ትልቁ ነገር ተከላካዮች እጃቸውን እንዲያሳርፉበት እድል እየሰጠ መሆኑን ነው። በፖርቱጋል በነበረበት ጊዜ ከማንኛውም ተከላካይ ይልቅ ጠንካራና ፈጣን ነበር። ተከላካዮች እጃቸውን ቢጭኑበት እንኳን እሱ ጠንካራ መሆኑን ስለሚያሳያቸው ያንን ነገር ማድረግ እንደማይችል ይናገር እንደነበር ነው የተገለጸው። ስቴቨን ጀራርድ ስለ ዴክላን ራይስ ፍጹም የአማካይ ተጫዋችነት ብቃት የሰጠው አስገራሚ አስተያየት እንዳለ ነው እየተገለጸ የሚገኘው። ዴክላን ራይስን ወደዋለሁ፣ ለረጅም ጊዜ ስላለው ብቃትም ስመሰክር ቆይቻለሁ ብሏል። ወደ አርሰናል ከመሄዱም በፊት ቪላን እያሰለጠንኩኝ ከዌስትሃም ጋር ስንገጣጠምም በአካል አግኝቸው ስላልነበር ምን ያክል ግዙፍ እንደሆነ አላውቅም ነበር። ከተጫዋቾች መውጫ መተላለፊያ ተነል ጋርም ሳስተያየው ፈጣሪ ሆይ ይህ ለአንድ አማካይ ተጫዋች የሚሆን ፍጹም ቁመና ነው ወይ ብለህ ታስባለህ ወይም ብዬ ተናግሬ ያውቃለሁ። አንድን አማካይ ተጫዋች መገንባት ብትፈልግ እሱ ምንም የሚመኘው አይነት አካል አለው። ቁመቱ ረዘም ያለ እንደሆነ እመለከታለሁ። ረጅም እግሮችና ጉልበትም ካለ መሆን የምትፈልገው እንደዚህ አይነት አማካይ ነው። ኳሱ በእግሩ ስር ሲሆንም የተረጋጋ ነው። ኳስ ሲቀማ ደግሞ እንደ ከፍተኛ ተጫዋች ነው የሚሯሯጠው። ወደ ላይና ወደ ታች ይሮጥብሃል። እንደ ሰውም ቢሆን በጣም የምወደው አይነት ተጫዋች ነው ሲልም ጭምር ነው ሀሳቡን እየተናገረም የሚገኘው። ሌላኛው ኡናይ ኤምሪ የተናገረው ሀሳብ ነው። ማክሰኞ ከአርሰናል ጋር ስለሚደረገው ጨዋታ ይናገራል። አሰልጣኝ ኡናይ ኤምሪ የተለየ ጨዋታ ይሆናል፣ በኤምሬትስ በጣም ጠንካራ ናቸው ሲልም ጭምር ነው አሰልጣኝ ኡናይ ኤምሪ የተናገረው። እኛ በወጥነት እየተጓዝን እንገኛለን፣ ነገር ግን ይህ የምንገጥመው ትልቁ ፈተና ነው፣ ምክንያቱም እነሱ በሜዳቸው በጣም ጠንካራ እንደሆኑ እየተመለከትኩኝ ነው ሲልም ጭምር ነው ኡናይ ኤምሪ የተናገረው። ነገ ምሽት በጣም ተጠባቂ የሚባለውን ጨዋታ ያደርጋሉ። አርሰናል እና አስተን ቪላ ናቸው ጨዋታቸውን የሚያደርጉት። እንግዲህ በጣም ተጠባቂ የሚባል ጨዋታ ነው። በመጀመሪያው ዙር በቅርብ ነው ጨዋታቸውን ያደረጉት። በእርግጥ አርሰናል ይህንን ጨዋታ ተሸንፎ እንደነበር እናስታውሳለን። በተለይ መጨረሻው ደቂቃ ላይ ኤሚ ቦዌንዲያ ባስቆጠረባቸው ጎል ተሸንፎ እንደነበር እናስታውሳለን እና አሁንም በድጋሚ ያ ሽንፈት እንዳይደገም አርሰናሎች በትልቁ እንቅስቃሴ ሊያደርጉ እንደሚችሉ ነው የሚገመተው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ፋብሪዚዮ ሮማኖ ስለ ሩበን ኔቬስ እና ስለ ካርሎስ ባሌባ ሀሳቡን ይናገራል። ስለ ሩበን ኔቬስ ድርድር ምንም አዲስ ዜና የለም። ማንቸስተር ዩናይትድ ያደረገው ሩበን ኔቬስ ከሚወክለው ወኪል ጋር መገናኘት ነው። ስለ ሩበን ኔቬስ ብቻ ሳይሆን ስለ በርካታ ተጫዋቾችም ተነጋግረዋል ነው ያለው ዘገባው። ሩበን ኔቬስ በእግር ኳስ ውስጥ ካሉት ትልቅ ወኪሎች በአንዱ የተወከለ ነው፣ ነገር ግን ምንም ነገር በእውነቱ አልተለወጠም። ማንቸስተር ዩናይትድ በክለብ ውስጥ ባደረጉት ውስጣዊ ውይይት እንኳን የካርሎስ ባሌባን ስም መወያየትም እንዳላቆሙ ዋስትና ሊሰጥም ይችላል። ምክንያቱም በክለቡና በሩበን አሞሪም ዘንድ እንደ ተስማሚ መፍትሄ ተደርጎ የሚታየው ካርሎስ ባሌባ ነው። የጥር ወር የዝውውር መስኮት አሁንም የማይመስል ነገር ነው። ነገር ግን ብራይተን ለባሌባ ለመውጣት በሮችን ለመክፈት ከወሰነ በማንኛውም ጊዜ ማንቸስተር ዩናይትድ በሱ ላይ ሙሉ ፍላጎት ይኖረዋል ተብሎ ይጠበቃል።
ባየርን ደግሞ ለካርሎስ ባሌባ ስምምነት ላይ እየሰራ አይደለም፣ በእንግሊዝ መቆየት እንደሚፈልግ ይሰማቸዋል፣ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ይሰማቸዋል ነው እየተባለም የሚገኘውና ማንቸስተር ዩናይትዶች ካርሎስ ባሌባን ለማስፈረም ትልቅ ጥረቶችን ማድረጋቸው አይቀሬ ነው የሚመስለው። እስከዛ ድረስ ግን ከሩበን ኔቬስ ጋርም ንግግሮችን ሊያደርጉ የሚችሉበት እድሉ እንዳለ እየተነገረ ነው። የስፔኑ ክለብ ሪያል ማድሪድ እና የእንግሊዙ ክለብ ማንቸስተር ዩናይትድ ብቻ ተካተዋል። ታዋቂው የንግድና የፋይናንስ መጽሔት የሆነው ፎርብስ በ2025 በዓለም ላይ ውድ ዋጋ ያላቸው 25 የስፖርት ክለቦችን በይፋ ደረጃቸውን ይፋ አድርገዋል። የፎርብስ ጥናትና ደረጃ የተሰጠው የእግር ኳስ ክለቦችን ብቻ ያካተተ ሳይሆን በአጠቃላይ በተለያዩ የስፖርት ዘርፎች ላይ የሚወከሉ ክለቦችን ዋጋቸውን በመተመን ውድ ዋጋ ያወጣል ያላቸውን 25 ክለቦች በደረጃ አስቀምጧል። ወይም እግር ኳስም እንዲሁ ሌሎች ስፖርቶችንም ጨምሮ ያሉ ክለቦችን ነው ዝርዝር ያወጣው። በአጠቃላይ በእግር ኳስ ውስጥ የተካተቱት 2 ክለቦች ብቻ ናቸው 25 ውስጥ መካተት የቻሉት 2 የእግር ኳስ ክለቦች ሲሆኑ እነሱም ሪያል ማድሪድ እና ማንቸስተር ዩናይትድ ብቻ ናቸው። ሪያል ማድሪድ 6.8 ቢሊዮን ዶላር እንዲሁም ማንቸስተር ዩናይትድ 6.6 ቢሊዮን ዶላር በማውጣት እነዚህ 25 ውስጥ የተካተቱ 2 የእግር ኳስ ክለቦች ብቻ እንደሆኑ ነው መረጃዎች የሚያሳዩት። ፋብሪዚዮ ሮማኖ እንደተናገረው ከሆነ የጄደን ሳንቾ እና የማንቸስተር ዩናይትድ እህል ውሃ ያበቃ እንደሆነ እየተናገረ ነው። ሳንቾ በማንቸስተር ዩናይትድ ያለው ኮንትራት እስከ 2026 የክረምት የተጫዋቾች የዝውውር መስኮት ወቅት የሚቆይ ነው። ዩናይትድ ከፈለገ የሳንቾን ኮንትራትም ለአንድ ተጨማሪ ዓመትም የማራዘም መብት አለው። ነገር ግን ማንቸስተር ዩናይትድ ተጫዋቹን አይፈልገውም። በመጪው የክረምት የተጫዋቾች የዝውውር መስኮት ጄደን ሳንቾ በነፃ ተጫዋችነት ማንቸስተር ዩናይትድን ይለቃል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ፋብሪዚዮ ሮማኖ ነው ይህንን መረጃም ያጋራው። የማንቸስተር ሲቲን ጉዳዮች እናንሳም። በዚሁ የሊቨርፑል ጉዳዮችንም አንድ ላይ እናነሳለን። ምክንያቱም በአንድ ተጫዋች ላይ ሁለቱም ስማቸው በትልቁ እየተነሳ ስለሚገኝ ነው። ይህ ተጫዋች አንቷን ሴሜኒዮ እንደሆነ ይታወቃል። ምንም እንኳን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በጣም ቅርብ ቢሆንም ነገር ግን ሊቨርፑል ተስፋ እንዳልቆረጡ የሚያሳዩ ነገሮችን እየተመለከትን እንገኛለን። ማንቸስተር ሲቲ የቦርንመዙን የመስመር ተጫዋች የሆነው አንቷን ሴሜኒዮን የ65 ሚሊዮን ፓውንድ የውል ማፍረሻውን በተመለከተ እየተደራደረ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እጅጉን ቅርብ እንደሆነ ይነገራል። ወኪሉም ዛሬ ጠዋት ጀምሮ በማንቸስተር ከተማ በሚገኘው ሆቴል ውስጥ በርካቶች እንደተመለከቱት ጋዜጦች ላይ እየተጻፈ ይገኛል። ማንቸስተር ሲቲም ይፋዊ ድርድር መጀመሩ ጭምር ነው የተነገረው። ድርድሩ በዚህ ሳምንትም እመርታ እንደሚያሳይ ይጠበቃል። ወኪሎቹም በማንቸስተር ከተማ ነው የሚገኙት። ሊቨርፑልም አሁንም ተስፋ እንዳልቆረጠ ይነገራል። ከዚህ በፊት በእርግጥ ማንቸስተር ዩናይትድ፣ ቸልሲና ስፐርስም ጭምር ፍላጎት አሳይተው የነበሩ ቢሆንም ነገር ግን ሲቲ ቀዳሚው ክለብ እንደነበር ኢክረም ኮኑር መረጃውን አጋርቷል። ነገር ግን አሁን ላይ ሊቨርፑል እንግዲህ ፍላጎቶች ያሉ ተጫዋቹንም ለማሳመን ጥረቶችን እያደረጉ ነው። ነገር ግን የሚሳካላቸው ይሆናል ወይ ትልቁ የሚጠየቅ ጥያቄ ነው። ምክንያቱም ተጫዋቹ ወደ ማንቸስተር ሲቲ የማምራት ፍላጎት እንዳለው በግልጽ መናገሩን ተከትሎ ሊቨርፑል ከማንቸስተር ሲቲ ጋር ለመፎካከርና አንቷን ሴሜኒዮን በ65 ሚሊዮን ፓውንድ ለማዘዋወርም እቅድ እንዳለው ይነገራል። ሴሜኒዮ በ2023 ከብሪስቶል ሲቲ ሲፈርም የስፖርት ዳይሬክተር ሪቻርድ ሂውዝ በቦርንመዝ ውስጥም ነበር። ጉዳቶችና ፌዴሪኮ ኪየዛ በወልቭስ ጨዋታ ላይ ባደረገው መጥፎ እንቅስቃሴ ሴሜኒዮን ለማስፈረም እንዲጀምሩ አስችሏቸው ነበር። ይህንንም የቡድን ጥልቀት እንዲጨምርም ጥሪ አቅርበው እንደነበር ነው ቴሌግራፍ የተባለው የመረጃ ምንጭ የተናገረው። ነገር ግን አሁን ላይ ሲቲ ሁሉንም ነገር በእጁ ያደረገ ይመስላል። ቅርብ ነው ለዚህ ተጫዋች ዝውውርም የሚል መረጃ ነው የወጣው። ከዚሁ ከሊቨርፑል ጉዳይ ጋር ካነሳን አይቀር ኢብራሂማ ኮናቴ ሳምንቱን ሙሉ ታሞ እንደነበር ይነገራል። እናም በጭራሽ ይጫወታል ተብሎ የተጠበቀ አልነበረም። አርብ ዕለት ግን ከጡንቻ መገጣጠሚያ ችግሩ በመጠኑ ማገገሞ የመጀመሪያ ልምምዱን አድርጓል። ሆኖም ግን ከወልቭስ ጋር ሙሉን 90 ደቂቃ ተጫውቷል። ምክንያቱ ደግሞ ለዲየጎ ዦታና ለቤተሰቡ በሜዳ ላይ መሆን ስለፈለገ ነው ከነህመሙ መጫወት የፈለገው ብሏል ፋብሪዚዮ ሮማኖ በመረጃው። ኢብራሂማ ኮናቴ ከጨዋታው በኋላ ሲናገር ቅዳሜ የእግር ኳስ ጨዋታ ብቻ አልነበረም፣ የዲየጎ ዦታ አንዱ ክፍልም ከኛ ጋር ነበር። የምንጊዜውም የሊቨርፑል ቁጥር 20 ለባሽም ከኛ ጋር ነበር። እናም ይህ አጋጣሚ እንዲያልፈኝም በጭራሽ አልፈለኩም ሲልም ጭምር ነው እንዲሁ እየተናገረም የሚገኘው። ቸልሲን የተመለከተ መረጃን ደግሞ እናንሳም። ቸልሲ ኤንዞን በቤሊንግሃምም የእንቀያየር ጥያቄ አቅርበው የነበረ ቢሆንም ጥያቄው ግን በማድሪድ ውድቅ ተደርጎባቸዋል የሚል መረጃን ነው ዲፌንሳ ሴንትራል መረጃውን እያጋራ የሚገኘው።
ቼልሲዎች ይህንን ጥያቄ ሪያል ማድሪድን በእርግጥ ይህንን ተጫዋች እንደሚፈልጉት ኤንዞ ፈርናንዴዝን እንደሚፈልጉት ይታወቃል። ነገር ግን ቼልሲዎች ያቀረቡት ጥያቄ ግን ትክክለኛ እንዳልነበረና ሪያል ማድሪድን እንዳስቆጣ ጭምር ነው የተነገረው። ቼልሲ ኤንዞን ሰጥቶ ቤሊንጋምን ለመውሰድ ነው ፍላጎት እንደነበረውና ጥያቄውን ያቀረበው። ነገር ግን ሪያል ማድሪድ ይህንን ጥያቄ ወዲያው ውድቅ እንዳደረጉባቸው ዲፌንሳ ሴንትራል የተባለው የመረጃ ምንጭ ተናግሩ። ነገር ግን ሪያል ማድሪዶች በቀጣይ የዝውውር መስኮት ኤንዞን ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድል እንዳለ ግን የሚያሳዩ ዘገባዎች ናቸው አሁንም እየወጡ የሚገኙት። ሌላኛው ኤሲ ሚላኖች የአክሰል ዲሳሲን ዝውውር ውድቅ አድርገውታል እየተባለ ይገኛል። አክሰል ዲሳሲ አሁን ላይ በቼልሲ ቤት የመሰለፍ እድሎችን እያገኘ አይደለም። በአሰልጣኝ ኤንዞ ማሬስካም እንዲሁ እድሎች የሚሰጡት አይነት ተጫዋች አይደለም እና ይህንን ተጫዋች ለማስፈረም ሙከራዎችን የሚያደርጉ ክለቦች ይኖራሉ ተብሎ ታስቦ ነበር። ለኤሲ ሚላኖችም ጥያቄ ቀርቦላቸው ነበር። ነገር ግን ኤሲ ሚላን የአክሰል ዲሳሲን ጥያቄ ውድቅ ማድረጉን ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ዶሚኒክ ካልቨርት ልዊን ይናገራል። በእንግሊዝ ፕሪምየር ሊግ የበዓል ሰሞን መርሃ ግብር ሰንደርላንድ ከሊድስ ዩናይትድ ጋር በተገናኙበት ጨዋታ አንዳቻ ሲጠናቀቅ የሊድስን ግብ ያስቆጠረው ዶሚኒክ ካልቨርት ልዊን እንደነበር ተመልክተናል። ይህ ተጫዋች ነው ጎሉን ማስቆጠር እንደቻለ የተመለከትነውና በእንግሊዝ ፕሪምየር ሊግ የበዓል ሰሞን ላይ ነው ይህንን ጎል ማስቆጠር የቻለውም። የቀድሞ የኤቨርተን አጥቂ ካልቨርት ልዊን ባለፉት 6 ተከታታይ ጨዋታዎችም 7ኛ ግቡን ያስቆጠረው። ይህ ቁጥርም በሊጉ እንግሊዛዊ ሆኖ በዚህ ዓመት ከፍተኛ ግብ ያስቆጠረ ተጫዋችም አድርጎታል። በመጀመሪያዎቹ 10 ጨዋታዎች 1 ግብ ብቻ በማስቆጠሩ ጫና ውስጥ ገብቶ እንደነበር የተነገረው ካልቨርት ልዊን ሙሉ ለሙሉ ከጉዳት ማገገሙና የሊድስ ፈጣን ማጥቃት አጨዋወትም ወደ ግብ አስቆጣሪነቱ እንዲመለስ እንዳደረገው ነው የተነገረው። የ28 ዓመቱ አጥቂ በኤቨርተን በ2021 በሁሉም ውድድሮችም 21 ግብ ካስቆጠረ በኋላ የተሻለ ግብ ያስቆጠረበት ዓመትን እያሳለፈ የሚገኝ ሲሆን በ6 ተከታታይ ጨዋታዎችም ግብ ያስቆጠረ 11ኛው እንግሊዛዊ ተጫዋች አድርጎታል። ያለፉት ዓመታት ለእኔ ጥሩ አልነበሩም። ደጋግሜ ለመነሳት ብሞክርም በቂ አልነበረም። ሆኖም ግን ሁሉም ጊዜም ሲደርስ ጥሩ ይሆናል። አሁን የምወደው ግብን ማስቆጠር ጀምሬያለሁ፣ እየተደሰትኩም እገኛለሁ ሲልም ጭምር ነው ለቢቢሲ ሀሳቡን የሰጠው። ፉልሃም ለፒኤስቪ አይንድሆቨኑ አሜሪካዊ አጥቂ ሪካርዶ ፔፒ የ25 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብም አቅዷል የሚል መረጃ እየወጣ ነው። በተጨማሪም ከፕሪሚየር ሊግ ከሴሪኤ እና ከቡንደስሊጋ ክለቦችም ፍላጎቶች እንዳሉ ጭምር ነው የተነገረው። ፒኤስቪ አይንድሆቨን የተጫዋቹን ዋጋ 35 ሚሊዮን ፓውንድ አድርጎ እንደተመነው ጭምር ነው ኢክረም ኮኑር የተባለው የመረጃ ምንጭ የተናገረው። ቶተንሃም ሆትስፐርስ በቡድን ውስጥ ያለውን የፈጠራና የግብ የማስቆጠር እጥረት ችግርን ለመቅረፍ በጥር የተጫዋቾች የዝውውር መስኮት እንቅስቃሴ ሊያደርግ ፍላጎቱ አለው። አዲስ አጥቂ ኢላማም ለማምጣት ሙከራዎችን ሊያደርግ እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና የተለያዩ ተጫዋቾችን እየተመለከቱ እንዳለ መረጃዎች እየወጡ ይገኛሉ። ከነዚህ መካከል 2 ተጫዋቾች ስማቸው ተነስቷል። አንደኛው የፖርቶ ስፔናዊ አጥቂ ሆነው ሳሞ አግሁዮ ነው። ሌላኛው ደግሞ የማንቸስተር ሲቲው ግብጻዊ አጥቂ ኦማር መርሙሽ በዚህ ዝርዝር ውስጥ የተካተቱ 2 ተጫዋቾች ናቸው። ሰንደርላንድ በፈረንሳይ የሚገኙ 2 ምርጥ ተስፋ የጣለባቸው የመሃል ሜዳ ተጫዋቾችን ለማስፈረምም ስላለው እድል ጠይቋል። የሊሉን አዩብ ቦአዲና የሞናኮን አሚር ካማራንም ለመመልከት ፍላጎት አላቸው። ሰንደርላንድ ምንም እንኳን በሂሳብ ስሌት ደረጃ ደህንነቱ ገና የተረጋገጠ ባይሆንም ትኩረቱ በቀጣዩ የውድድር ዓመትና ከዚያ ባሻገር ላይ ያደረገ ሲሆን በዚህ ምክንያትም የዝውውር ኢላማዎቹ እየተቀያየሩ እያደጉ እንደመጡ ጭምር ነው ቲም ቶክ የተባለው የመረጃ ምንጭም እየተናገረም የሚገኘው። አንቶኒዮ ኮንቴ ይናገራል። ሆይላንድ በጣም ወጣት ነው፣ ገና 22 ዓመቱ ነው። ብዙ መሻሻል የሚችል የእግር ኳስ ተጫዋች ነው። ሁልጊዜም ምርጡ ምርጫ ምን እንደሆነ የሚያውቅ ቶፕ የእግር ኳስ ተጫዋች እየሆነ ነው። በእግር ኳስ ውስጥም አጥቂዎች ሁልጊዜም አስፈላጊ ናቸው። አስደናቂ እድገትም እያሳየ ነው ሲልም ነው የተናገረው። ቶተንሃም ሆትስፐርስ የ30 ዓመቱን ጀርመናዊ አማካይ ሊዮን ጎሬትስካንም በክለቡ ባየር ሚኒክ የማስፈረም እድል ቀርቦለታል ተብሏል። ጎሬትስካ ከቪንሰንት ኮምፓኒ ጋርም እንግዲህ ወድቋል። እናም ኮንትራቱ በክረምቱም ያበቃል። ክለቡ በነፃ እንዳይሄድም በጥር ወር ገዢ ለማግኘትም እየጣረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ዛሬ ሰኞ ነው። ሰኞ ደግሞ አመሻሽ ላይ እንደምናደርገው የተለያዩ የትልቆቹን የአውሮፓ ክለቦች የተመለከቱ ቁጥራዊ መረጃዎቻቸውን ወደ እናንተ እናደርሳለን። እርግጥ ነው በዚህ ሳምንት የተደረጉት 2 ትልልቆቹ የአውሮፓ ክለቦች ብቻ ናቸው ውድድራቸውን ያደረጉትና እነዚህም የእንግሊዝ ፕሪምየር ሊግና የጣሊያን ሴሪኤ ብቻ ናቸው በዚህ ሳምንት የተደረጉት። ይህንንም ተከትሎ እነዚህን 2 ሊጎችም እንዳሰስላችኋለን።
ማንቸስተር ዩናይትድ በርካታ ወሳኝ ተጫዋቾቹን ቢያጣም ጠንካራው ኒውካስል ዩናይትድን አሸንፏል። በመጀመሪያው ጨዋታ እንግዲህ ዕለተ አርብ ላይ የተደረገ ነው። ማንቸስተር ሲቲም ከኖቲንግሃም ፎረስት ትልቅ ፈተና ቢጠብቀውም ወሳኝ 3 ነጥብን አሳክቶ ነው የወጣው። የሊጉ መሪ አርሰናልም ቢሆን በጋብሪኤል ማጋሌሽ በተመለሰበት ጨዋታ ኤምሬትስ ስቴዲየም ላይ ብራይተንን ድል ማድረግ ችሏል። ሊቨርፑል ተከታታይ ድሎችን እያስመዘገበ በመቀጠል ወልቭስን ማሸነፍ የቻለበት ሳምንትንም አሳልፏል። ቸልሲና አስተን ቪላም ያገናኘው የሳምንቱ ታላቅ ጨዋታ በአስደናቂው ቪላ ድል አድራጊነትን የተጠናቀቀው። ብቸኛው የቦክሲንግ ዴይ ጨዋታ የነበረው ዕለተ አርብ ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ እና ኒውካስልን ያገናኘው ጨዋታ በዩናይትድ አሸናፊነት ነው የተጠናቀቀው። በጨዋታው የማሸነፊያ ግቡን ያስቆጠረውም በ24ኛው ደቂቃ ላይ ፓትሪክ ዶርጉ ነው። ከቅርብ ጊዜያት ወዲህም በብቃቱ ብዙ ሲተች የነበረው ዴንማርካዊው ፓትሪክ ዶርጉ ለዩናይትድ ጎል ማስቆጠር ችሏል። በአሁኑ ሰዓት በርካታ ወሳኝ ተጫዋቾችን ቢያጣም ዩናይትድ ኒውካስልን ማሸነፋቸው ግን በትልቁ አድናቆትን ማግኘት ችለዋል። ዩናይትዶች ይህንን ጨዋታ ማሸነፋቸውን ተከትሎም ነጥባቸውን 29 ለማድረስም የቻሉበት መርሃ ግብር ነበር። የፔፕ ጓርዲዮላ ማንቸስተር ሲቲ ከኖቲንግሃም ፎረስት ከባድ ፈተና ቢጠብቀውም አስፈላጊውንና ውዱን 3 ነጥብ ግን መውሰድ የቻለበትን ጨዋታ በዚህ ሳምንት አሳልፏል። በተለይ በጨዋታው ላይ በ48ኛው ደቂቃ ካሪያን ሸርክ ያገኘውን ግሩም ኳስ ኔዘርላንዳዊው ቲያኒ ራይንደርስ በግሩም ሁኔታ ኳስና መረብን አገናኘም መሪም ማደረጋቸው። ፎረስቶች ግን ብዙም ሳይቆዩ በ54ኛው ደቂቃ ላይ ኦማሪ ሁቺንሰን ኳስና መረብን አገናኝቶ ፈጣን ምላሽ ሰጥቷቸው ነበር። ከዚህ ጎል መቆጠር በኋላ የፔፕ ልጆች ተጭነው በመጫወትና ተደጋጋሚ ሙከራዎችን ያደረጉ ሲሆን የማታ ማታ የሲቲዎች አዲሱ ኮከብ ራያን ሸርኪ በ83ኛው ደቂቃ ላይ ከሄስኮ ግቫርዲዮል የደረሰውን ኳስም በእግሩ ማጨራረስ ሲቲን አሸናፊ በማድረግ ጣፋጭና ውድ 3 ነጥብን እንዲያሳኩም በማስቻል ነጥባቸውን 40 በማድረስ መሪው አርሰናል ላይ ጫና መፍጠራቸውን ቀጥለውበታል። ከሊጉ መሪነት ዞር ብለው ነበር ለጥቂት ሰዓታት አርሰናል ጨዋታቸውን እስኪያደርጉ። በኤሚሬትስ ስቴዲየም ግን ጋብሪኤል ማጋሌሽ በተመለሰበት ጨዋታ ብራይተንን የረቱ ሲሆን በጨዋታው ለአርሰናሎች ግቦቹን ያስቆጠሩት ገና በጊዜ በ14ኛው ደቂቃ ሳካና ከሳካ የተቀበለውን ኳስ አንበሉ ማርቲን ኦዴጋርድ እና ኳስን መረብን ማገናኘት ችሏል። እንዲሁ ከረፍት መልስ በ52ኛው ደቂቃ ደግሞ ከዴክላን ራይስ የተሻገረለትን ኳስ የብራይተኑ ፈረንሳዊ ተጫዋች ጆርጂኒዮ ሩተር በራሱ መረብ ላይ ያስቆጠራት ኳስ ለአርሰናሎች ሁለተኛ ግብ ሆነ የተመዘገበች ሲሆን የብራይተንን የማስተዛዘኛ ግብ ያስቆጠረው በ64ኛው ደቂቃ ላይ ዲያጎ ጎሜዝ ያስቆጠረው ሲሆን ውጤቱን ተከትሎ አርሰናል ሊጉን በ42 ነጥቦች እንዲመራ አስችሎታል። ለአርሰናል በዚህ ጨዋታ ላይ ጋብሪኤል ማጋሌሽ ከወር ጉዳት በኋላ መመለሱ በጣም ትልቅ ዜና እንደሆነ ነው የተመለከትነው። ሌሎቹም ቡድኖች በዚህ ሳምንት ባደረጓቸው ጨዋታዎች ሊቨርፑልም ድል የቀናበት፣ አስተን ቪላም እንዲሁ ማሸነፍ የቻለበት ሳምንት እንደነበር ነው የተመለከትነው። በአጠቃላይ 18 ሳምንታትን በተጓዘው የተወዳጁ የእንግሊዝ ፕሪምየር ሊግ አርሰናል በአጠቃላይ ካደረጋቸው 18 ጨዋታዎች 13ቱን አሸንፎ 3ቱን አቻ ወጥቶ 2ቱን ተሸንፎ በ42 ነጥቦች አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ሁለተኛ ደረጃ ላይ ነው የሚገኘው፣ 18 ጨዋታዎችን ያደርጓል በ40 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላም በ39 ነጥቦች ሶስተኛ ደረጃ ላይ ተከታትለው የተቀመጡ ቡድኖች ናቸው። ሊቨርፑል በ32 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ቸልሲ በ29 ነጥቦች አምስተኛ ደረጃ የተቀመጠ ቡድን ያደርገዋል። ማንቸስተር ዩናይትድ 29 ነጥቦችን ሰብስቦ በ18ቱ ጨዋታዎች ማለት ነው ስድስተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። በዚህ የውድድር ዓመት የደረጃ ሰንጠረዡ ግርጌ ላይ የሚገኙት 3 ቡድኖች ዌስትሃም ዩናይትድ፣ በርንሌ እና ወልቭስ ናቸው። 13፣ 12 እና 2 ነጥቦችን ደግሞ በአጠቃላይ መሰብሰብ የቻሉ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነትን ኤርሊንግ ብራውት ሃላንድ በ19 ግቦች እየመራው ይገኛል። የማንቸስተር ሲቲው አጥቂም ኢጎር ቲያጎ ከብሬንትፈርድ በ11 ግቦች ሁለተኛ ደረጃ ላይ ተቀምጧል። አንቷን ሴሜኒዮ በ9 ግቦች ደግሞ ሶስተኛ ደረጃ ላይ የተቀመጠ ነው። ዶሚኒክ ካልቨርት ልዊን ከሊድስ ዩናይትድ በ8 ግቦች አራተኛ ደረጃ ላይ ሲቀመጥ፣ ዳኒ ዌልቤክ፣ ሁጎ ኤኪቲኬ፣ ዣን ፊሊፕ ማቴታ፣ ሞርጋን ሮጀርስ፣ ኒክ ቮልትማደ፣ ፊል ፎደን፣ ሪቻርልሰን 7 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። በተወዳጁ የእንግሊዝ ፕሪምየር ሊግ የአሲስቱን ደረጃ እየመራ የሚገኘው 2 ተጫዋቾች ናቸው እየመሩ የሚገኙት እርግጥ ነው። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ እና የማንቸስተር ሲቲው ራያን ሸርኪ 7 አሲስቶችን በማድረግ በቀዳሚነት ሲቀመጡ፣ የሰንደርላንዱ ግራኒት ዣካ፣ የቶተንሃሙ ሞሐመድ ኩዱስ 5 አሲስቶችን አድርገዋል። የሲቲው ኤርሊንግ ሃላንድ፣ የፉልሃሙ ሃሪ ዊልሰን፣ የኤቨርተኑ ጃክ ግሪሊሽ፣ የማንቸስተር ሲቲው ጀረሚ ዶኩ፣ የበርንሌው ሃርትማን፣ የቼልሲው ሪስ ጄምስ እና የፉልሃሙ ሳሙኤል ቺክዌዜ እነዚህ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በተወዳጁ የእንግሊዝ ፕሪምየር ሊግ። በፕሪምየር ሊጉ ነገ የሚደረጉ ጨዋታዎች እንዲሁ
አሉ። ነገ ምሽት 4 ሰዓት ከ30 ሲል የሚደረጉ በርከት ያሉ ጨዋታዎች ያሉ። በርንሌ በሜዳው ተርፍ ሙር ከኒውካስል ዩናይትድ ጋር ይጫወታል። ቸልሲ በሜዳው ስታንፈርድ ብሪጅ ከቦርንመዝ ጋር ነው የሚጫወተው። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከኤቨርተን ጋር የሚያደርጉት ጨዋታ በተመሳሳይ 4 ሰዓት ከ30 ይደረጋል። ዌስትሃም ዩናይትድ እና ብራይተንም እንዲሁ ተመሳሳይ 4 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። በአንጻሩ ምሽት 5 ሰዓት ከሩብ ሲል አርሰናል ከአስተን ቪላ ጋር በጣም ተጠባቂውን ጨዋታ በኤምሬትስ ስቴዲየም የሚያደርጉ ነው የሚሆነው። ከዛ ውጪ ማንቸስተር ዩናይትድ እና ወልቨርሃምፕተን ወንደረርስም ነገ ምሽት 5 ሰዓት ከሩብ ሲል ጨዋታቸውን ያደርጋሉ። በ19ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የሚያደርጓቸው ጨዋታዎች ናቸው። ሌላኛው በዚህ ሳምንት መርሃ ግብር የተደረገበት የአውሮፓ ታላላቅ ሊጎች መካከል አንደኛው የሆነው የጣሊያን ሴሪኤ ነው። በዚህ ሳምንት በተደረጉ ጨዋታዎች የሊጉ መሪነት ላይ የሚገኙት ኢንተር ሚላን፣ ኤሲ ሚላን፣ ናፖሊ፣ ዩቬንቱስ ድል ቀንቷቸዋል። ዛሬ ሮማ ጨዋታውን ያደርጋል። የሴስ ፋብሪጋሱ ቡድን ኮሞ ከሁለት ተከታታይ ሽንፈቶች በኋላ ትላንትና ወደ ድል የተመለሰበት መርሃ ግብርንም ማድረግ ችሏል። በአጠቃላይ ኢንተር ሚላን በዚህ ሳምንት ያደረገውን ጨዋታ ማሸነፉን ተከትሎ ከ16ቱ የጣሊያን ሴሪኤ ጨዋታዎች 12ቱን አሸንፎ ምንም ጨዋታቸው አልወጣም። 4 ጨዋታዎችን ግን ተሸንፏል። በ36 ነጥቦች በአንደኝነት ተቀምጧል። በአንጻሩ ኤሲ ሚላን በዚህ የውድድር ዓመት ባደረጋቸው 16 ጨዋታዎች 10ሩን አሸንፎ 5ቱን አቻ ወጥቶ 1 ተሸንፎ በ35 ነጥቦች ሁለተኛ ነው። የአንቶኒዮ ኮንቴ የአምናው ሻምፒዮን ናፖሊ በ16 ጨዋታዎች የሰበሰበው 34 ነጥቦችን ነውና እሱም በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጧል። ዩቬንቱስ ከሌሎቹ ክለቦች የተሻለ አንድ ከፍ ያለ መርሃ ግብርን አድርጓል። ዩቬንቱስ 4ኛ ደረጃ ላይ የተቀመጠው በ17 ጨዋታዎች 32 ነጥቦችን በመሰብሰብ ሮማ ዛሬ ጨዋታውን ያደርጋል። 16 ጨዋታን ያደረገው የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 33 በማድረስ አራተኛነቱን መረከብ ይችላል። ኮሞም 16 ጨዋታን ያደረገው 27 ነጥቦችን ሰብስበው 6ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። በደረጃ ሰንጠረዡ ግርጌ ላይ ቬሮና በ12 ነጥቦች፣ ፒያሳ በ11 ነጥብ እና ፊዮረንቲና በ9 ነጥቦች የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች እንደሆኑ ነው እየተመለከትን የምንገኘው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ላውታሮ ማርቲኔዝ ነው። 9 ግቦችን በማስቆጠር ነው በአንደኝነት የተቀመጠው። ክሪስቲያን ፖሊሲክ ከኤሲ ሚላን ሁለተኛ ደረጃ ተቀምጧል 8 ግቦችን በማስቆጠር። ሃካን ቻናኖግሉ ከኢንተር ሚላን፣ ኬናን ይልዲዝ ከዩቬንቱስ፣ ኒኮ ፓዝ ከኮሞ፣ ራስመስ ሆይለንድ ከናፖሊ እና ሪካርዶ ኦርሴሊኖ ከቦሎኛ እነዚህ 6 ግቦችን ማስቆጠር እየቻሉ ተጫዋቾች ናቸው። የአሲስቱን ደረጃ እየመሩ የሚገኙት ፌዴሪኮ ዲ ማርኮ ከኢንተር ሚላን እና ኒኮ ፓዝ ከኮሞ ናቸው። እነዚህ ሁለት ተጫዋቾች 6 አሲስቶችን አድርገዋል። ክሪስቲያን ቮልፓቶ ከሳሶሎ፣ ኢልም ሆልም ከቦሎኛ፣ ጂኦቫኒ ከቬሮና፣ ዣሪ ቬንፑቴ ከክሬሞኔንሴ፣ ሄሱስ ሮድሪጌዝ ከኮሞ፣ ኬናን ይልዲዝ ከዩቬንቱስ፣ ኒኮሎ ባሬላ ከኢንተር ሚላን እና ኒኮላ ካምፓኒ ከቦሎኛ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የመጨረሻ የሊግ ዳሰሳችንን የምናደርገው የሳዑዲ ፕሮሊግን ይሆናል። የሳዑዲ ፕሮሊግ ጅማሬውን ካደረገ 10 ሳምንታት ተቆጥረዋል። በእነዚህ 10 ሳምንታት ውስጥ እንደ አልናስር በታሪክም 10ሩን ጨዋታዎች በሙሉ ያሸነፈ አንድም ቡድን የለም። አልናስር በዘንድሮው የውድድር ዓመት ያደረጋቸውን 10ሩንም የመጀመሪያ የሊግ ጨዋታዎች በሙሉ ድል ያደረገ ብቸኛው ቡድን ነው። 30 ነጥቦችን በመሰብሰብም በአንደኝነት ተቀምጦ ሊጉን እየመራ ነው የሚገኘው። አልሂላል ሁለተኛ ደረጃ ላይ ተቀምጧል። 10 ጨዋታዎችን አድርጎ 8ቱን አሸንፏል። በአጠቃላይ 26 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አልታውን በ25 ነጥቦች 3ኛ ደረጃ ላይ ሲቀመጥ፣ አልአህሊ ሳዑዲ በ19 ነጥቦች 4ኛ ነው። አልቃዲሺያ በ18 ነጥቦች 5ኛ ሲቀመጥ፣ የአምናው ሻምፒዮን አልኢቲሃድ በ17 ነጥቦች 6ኛ ደረጃ ላይ ነው የተቀመጠው። የአምና ሻምፒዮን ነው። ነገር ግን አሁን ላይ ከሊጉ መሪ አልናስር ያላቸው የነጥብ ልዩነት 13 ነጥብ ልዩነት አላቸው ከአምናው ሻምፒዮን አልኢቲሃድ ጋር ያላቸው የነጥብ ልዩነት። የከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙት 2 የአልናስር ተጫዋቾች ናቸው። ክሪስቲያኖ ሮናልዶ እና ዣኦ ፌሊክስ ሁለቱም በተመሳሳይ 12 ግቦችን ማስቆጠር ችለዋል። ጆሹዋ ኪንግ ከአልሃሌጅ 10 ግቦችን በማስቆጠር ይከተላቸዋል። ጁሊየስ ኩዌንሴን ከአልቃዲሺያ፣ ማርኮስ ሊዮናርዶ ከአልሂላል፣ ማቴዎ ሬቴጊው ከአልቃዲሺያ እነዚህ 6 ግቦችን ማስቆጠር የቻሉ ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው። በአሲስቱ ደረጃ ላይ እነ ኪንግስሌይ ኮማን፣ እነ ሙራድ ባትና፣ ሳዲዮ ማኔ እነዚህ በትልቁ በአሲስቱ ደረጃ ላይ ከፍ ብለው የተቀመጡ ቁጥር ያላቸው ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ደግሞ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራሁኝ ቆየሁኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።